ፕላጊን ሃይብሪድ ኤሌክትሪክ ተሽከርካሪ ማለት ምን ማለት ነው? የፕላጊን ሃይብሪድ ተሽከርካሪ ማለት በነዳጅ በሚሰሩ ኢንጂን እና በኤሌክትሪክ ኃይል ወይም ባትሪ ፓክ መካከል በሚለዋወጡ ዘመናዊ ቴክኖሎጂዎችን ተጠቅሞ ኃይል የሚያቀርብ ተሽከርካሪ ማለት ነው። እነዚህ ተሽከርካሪዎች በ1990ዎቹ ዓመታት ጀምሮ ተፈላጊነታቸው በፍጥነት እያደገ መጥተዋል። በተለይም የካርቦን ልቀት ጉዳት መቀነስና የነዳጅ ወጪን የመቀነስ ዓለም አቀፍ ፖሊሲዎች ውስጥ ተግባራዊ ሆነዋል። የፕላጊን ሃይብሪድ ተሽከርካሪዎች ዋና ጠቀሜታቸው በከተማ ውስጥ 40 እስከ 50 ኪሎ ሜትር በአማካይ በኤሌክትሪክ ኃይል ብቻ ማሽከርከር እና ለረጅም ርቀቶች ደግሞ በነዳጅ ኢንጂን በመጠቀም አገልግሎት ይሰጣሉ። ፕላጊን ሃይብሪድ መሰረታዊ ጽንሰ ሐሳቦች: አንደኛ፣ የሃይብሪድ ኃይል ወይም ፓወር ስርጭት መንገዶችን መጠቀም ያስችላል። እነሱም ተከታታይ ሃይብሪድ የነዳጅ ኢንጂን ኤሌክትሪክ አመንጪ ጄኔሬተርን በማንቀሳቀስ በመነጨውም ኃይል ባትሪ ፓክን በመሙላትና የባትሪን ኃይል ለኤሌክትሪክ ሞተር ኃይል በመስጠት ተሽከርካሪውን ለማንቀሳቀስ ያገለግላል። ምሳሌ ቼቭሮሌት ቦልት ቲ ወይም ፓራላል ሃይብሪድ የነዳጅ ኢንጂን እና ኤሌክትሪክ ሞተሩ በአንድነት ተሽከርካሪውን ያንቀሳቅሳሉ። ምሳሌ ቶዮታ ሃይብሪድ ፕራይም። ተከታታይ ቲዩ ሃይብሪድ ሴቬስፔራዮ ሃይብሪድ ከላይ በተጠቀሱት በሁለቱም ሞዶች መካከል በመቀያየር ይሰራሉ። ሁለተኛ፣ ፕለግ-ኢን ሃይብሪድ በአብዛኛዎቹ ከ30 እስከ 80 ኪሎ ሜትር ድረስ ባትሪ ኃይል ብቻ በመጠቀም ይሰራሉ። የፕለግ-ኢን ሃይብሪድ ዋና አካላት ወይም ኪ ኮምፖነንት: ኤሌክትሪክ ሞተር ከባትሪ የሚገኘውን ዲሲ ኃይል ወደ ኤሲ ተቀይሮ ሲቀርብለት ኤሌክትሪክ ሞተሩ ለተሽከርካሪው ኃይል በመስጠት እንዲንቀሳቀስ ያደርጋል። በፕለግ-ኢን ሃይብሪድ ተሽከርካሪ ኤሌክትሪክ ሞተር ከ80 ኪሎዋት እስከ 200 ኪሎዋት ድረስ በአማካይ የሚንቀሳቀስ ኃይል ያመነጫል። የነዳጅ ሞተር ወይም ኢንጂን ነዳጅን ኬሚካል ወደ መካኒካል ኃይል ቀይሮ ተሽከርካሪው እንዲንቀሳቀስ ያስችላል። ባትሪ ፓክ ኤሌክትሪክ ኃይል በማጠራቀም መልሶ ጥቅም ላይ እንዲውል ያደርጋል። ፓወር ኤሌክትሮኒክስ የባትሪ ኃይልን፣ የሞተር ፍጥነትን እና የሙቀት ሁኔታን ያስተዳድራል፣ ይቆጣጠራል። የነዳጅ ታንከር ኦንቦርድ ቻርጀር፣ ጊርቦክስ፣ ጭስ ማስወጫ ቱቦ፣ መደበኛ ባትሪ የመሳሰሉ ክፍሎች ይኖሩታል። አሰራር በተመለከተ ፕለግ-ኢን ሃይብሪድ ተሽከርካሪዎች በሁሉም የኃይል ስርጭት መንገዶች መጠቀም ያስችላል። በኤሌክትሪክ ሞድ ማለት ተሽከርካሪው ሙሉ በሙሉ በባትሪ ኃይል ይሰራል። ሃይብሪድ ሞድ ማለት ባትሪ ከተሟላ በኋላ የነዳጅ ሞተሩ እና ኤሌክትሪክ ሞተሩ በአንድነት ይሰራሉ ማለት ነው። የነዳጅ ሞድ ማለት ባትሪ ሲያልቅ ተሽከርካሪው እንደ መደበኛ ተሽከርካሪ በነዳጅ ሞተር ይሰራል። ሪጀነሬቲቭ ብሬኪንግ አሽከርካሪው ፍሬን ሲያዝ ወይም ፍጥነት ሲቀንስ ከ15-25 በመቶ የሚደርስ ኃይል ወደ ባትሪ ይሞላል። የፕለግ-ኢን ሃይብሪድ ጥቅሞች: ነዳጅ ቁጠባ በከተማ ውስጥ በኤሌክትሪክ ብቻ በመንዳት 60 እስከ 70 በመቶ ነዳጅ ይቆጥባል። የካርቦን ልቀት ቅነሳ ከመደበኛ ተሽከርካሪዎች ያነሰ ካርቦን ዳይኦክሳይድ ያመነጫል። የተለያዩ ወጪዎች ወይም ታክስ ኢንሴንቲቭ ቅነሳ ያስገኛል። የርቀት ጉዞ ስጋትን ይቀንሳል። ዝቅተኛ የጥገና ወጪ ወይም ሜንቴናንስ ምክንያቱም ከነዳጅ ሞተር ያነሱ ተንቀሳቃሽ ክፍሎች ስለሚኖሩት። ጉድለቶች ዲስአድቫንቴጅስ ከፍተኛ የመግዣ ዋጋ ከመደበኛ ተሽከርካሪዎች የበለጠ ወጪ ያስወጣል። የባትሪ ዕድሜ በ10 ዓመታት ውስጥ ባትሪው ከ30 በመቶ በላይ ኃይሉን ሊያጣ ይችላል። የባትሪ ማምረቻ ችግር ሊቲየም አዮን ባትሪዎች የሚያስከትሉት አካባቢያዊ ችግሮች መኖር። በተወሰነ መጠን የተሽከርካሪ ክብደት መጨመር። በተወሰነ መልኩ የጥገና ኮምፕሌክሲቲ መኖር። በየጊዜው የነዳጅ ወጪ መጨመር። የፕለግ-ኢን ሃይብሪድ ተሽከርካሪዎች ለምሳሌ ቶዮታ ራቫ4 ፕራይም 68 ኪሎ ሜትር በ2.5 ሊትር 100 ኪሎ ሜትር ይሄዳል። ሚትሱቢሺ ሃይላንደር 61 ኪሎ ሜትር በ2.4 ሊትር 100 ኪሎ ሜትር ይሄዳል። ቮልቮ XC90 ሪቻርጅ 48 ኪሎ ሜትር በ2.1 ሊትር 100 ኪሎ ሜትር ይሄዳል እና ሌሎችም። ፕለግ-ኢን ሃይብሪድ ተሽከርካሪዎች ኤሌክትሪክ እና ነዳጅ ኃይል መምረጫ ሂደት
ፕለጊን ሃይብሪድ ተሽከርካሪዎች የመኪናው በውስጥ የሚገኝ ኮምፒውተር ስርዓት የሁለትን ኃይሎች መቀላቀልን የሚቆጣጠር ሃይብሪድ መቆጣጠሪያ ዩኒት ወይም ፓወርትሬን ኮንትሮል ሞጁል የኤሌክትሪክ ባትሪ እና የነዳጅ ሞተር መስመሮችን መምረጥና መዋሃድን ይቆጣጠራሉ። ፕለጊን ሃይብሪድ ተሽከርካሪዎች ከኤሌክትሪክ ወይም ከነዳጅ መቼና እንዴት ይመርጣሉ? በአብዛኛው የኤሌክትሪክ ሞተሩ በዝቅተኛ ፍጥነት ጊዜ ቀላል እንቅስቃሴ በሚካሄድበት ጊዜ ወይም ለአጭር ርቀት መንገድ ሲያገለግል ማለትም ተሽከርካሪው ከ32 እስከ 80 ኪሎ ሜትር በሰዓት ፍጥነት ሲሽከረከር ማለት ነው። ወደ ነዳጅ ኢንጂን መቀየር የሚጀምረው ወይም ተደርቦ የሚሰራው ደግሞ በሚከተሉት ሁኔታዎች ይሆናል። ባትሪው ኃይል ከሚጠበቀው በታች ሲደርስ፣ ከፍተኛ ኃይል ሲፈልግ፣ ለምሳሌ በፍጥነት መንዳት ወይም ከፍተኛ እንቅስቃሴ ሲፈለግ ዳገት መውጣት ሲኖር፣ አሽከርካሪው ሃይብሪድ ሞድ ወይም ሴድ ሞድ ሲመርጥ። በሃይብሪድ ሞድ ውስጥ የነዳጅ ሞተር እና ኤሌክትሪክ ሞተር በተዋሃደ መልኩ አብረው ሲሰሩ ማለት ነው። የወደፊት ዕድሎች ወይም ሁኔታዎች በ2030 ዓመተ ምህረት የግብር ቅነሳዎች እና የባትሪ ቴክኖሎጂ ማሻሻያ ቴክኖሎጂዎች ሲሻሽሉ ፕለጊን ሃይብሪድ ተሽከርካሪዎች የበለጠ ተወዳጅና ተቀባይነት ይኖራቸዋል። በኢትዮጵያ ውስጥ የኤሌክትሪክ ቻርጂንግ ስቴሽኖች መጨመር እንደሚኖር ይገመታል። በእነዚህ ከላይ በተገለጹ ምክንያቶች ወደፊት ፕለጊን ሃይብሪድ ተሽከርካሪዎች እየተስፋፉ ይመጣሉ። ኤሌክትሪክ መኪና ምንድነው ጥቅሙ? ጉዳቱስ? ወይስ ደግሞ ሙሉ በሙሉ በኤሌክትሪክ ቻርጅ ብቻ የሚሰራ ከሚሆን ሃይብሪድ ቢሆንስ? ወይ ነዳጅ የሚጠቀሙ መኪኖች ይሻላሉ? እስከ መጨረሻው ብትከታተሉ መግዛት የምትፈልጉትን መኪና የቱሮች መኪና ምንድነው ጥቅሙ? ጉዳቱስ? ወይስ ደግሞ ሙሉ በሙሉ በኤሌክትሪክ ቻርጅ ብቻ የሚሰራ ከሚሆን ሃይብሪድ ቢሆንስ? ወይ ነዳጅ የሚጠቀሙ መኪኖች ይሻላሉ? እስከ መጨረሻው ብትከታተሉ መግዛት የምትፈልጉትን መኪና የቱሮች ሊለያዩ ይችላል። የመኪናው አይነት፣ የነዳጅ ወጪ፣ ከኤሌክትሪክ ወጪ ጋር ያለው ልዩነት፣ ቤታችሁ ውስጥ ቻርጅ የምታደርጉ ከሆነ ወይ ደግሞ ቻርጅ ስቴሽን ሄዳችሁ የምታደርጉ ከሆነ ቀን ላይ ወይም ደግሞ ማታ ላይ ቻርጅ የምታደርጉ ከሆነ እነዚህ ወጪያችሁ ላይ ልዩነት ያመጣሉ። እነዚህ ላይ በጣም ብዙ ሪሰርች የተሰሩ ሲሆን